ዜማ ማለት እንግዲህ አሜሪካን ሀገር የምትኖር ኢትዮጵያዊ ናት። አንዱ እንግዲህ ምናልባት አዶናይ ዱባይ ሄዶ ከቱኤፍ አዶናይ ስለ ጃኒና ስለ ዜማ እያነጻጸረ የተናገረባቸው ወይም ደግሞ ሾው ያሳያችሁባቸው አጋጣሚዎች አሉ። እንግዲህ እዚህ ጋር ሰላም ቤተሰብ እንዴት ናችሁልን? ይህ አያንቲው ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ ያደርጋችሁ፣ ቤተሰብ ከሆናችሁ ደግሞ ላይክ ያደርጋችሁ፣ በመጨረሻም ኮሜንት እና ሼር ማድረጋችሁ እንዳይረሳ። ዛሬም አዲስ ቪዲዮ መተንላችኋል። ቪዲዮውን እስከ መጨረሻ እንዲታዩ እንጋብዛችኋለን። ቀጥታ ወደ ቪዲዮ ቢቻል ደግሞ በዶላር እና በኢቲብር መካከል ያለው ልዩነት ድምስስ አድርጎ አጥፍተው የስራ እድል ፈጥሮለት ስደት በቃችሁ ኑ ብሎ የሚጠራልን መንግስት ነው የምንፈልገው። ባይገኙ ማለት ነው። እኔ እኮ በምላሴ ነው መሞታ ወገን ፖለቲካ ነው እንዲያወራሁት እኔ አላልኩም። ጌሚን እንኳን ሳልጫወት እንደሸኙኝ ነው። ዛሬ ምርጫ የተደረገ ማለት እኔ የምገኘው ግን መቃብር ውስጥ ነው። እኚህ የሞቱ ሰዎች የሚቀበሩበት ነው። አሳያችሁ። መቃብር ውስጥ ነው የምገኘው። ኢትዮጵያውያን እባካችሁ፣ ፖለቲከኞች አፋቸውን ዘግተው ቁጭ ብለዋል። ወጣቶች ከምርጫው በኋላ ሊያጋድሏችሁና ሊያባሏችሁ ወደዚህ ወደ ሞት ስፍራ ሊጠሯችሁ ብዙዎች እቅድ፣ ብዙዎች ፕሮፓጋንዳቸውን፣ ብዙዎች ዶላራቸውን፣ ብዙዎች ፖለቲካቸውን እየሰሩ ነው። እባካችሁ ማንም ይመረጥ ማንም ወጣት ማንም የወጣት እናት ወደዚህ ወደ መቃብር ስፍራ እንዳትመጣ። ያለውን ፓርቲ አሸንፎ ቀጠለ ወይም ደግሞ ሌላ አዲስ ፓርቲ መጣ ኢትዮጵያን የሚያስተዳድራ ዛሬ ምርጫ ስለሆነ ወደ ምርጫ ሊሄድ ስለሆነ ማለት ነው እንዲሰራልን የምፈልገው ስፔሻሊ እኔ በጣም ብዙ ስራዎችን እየሰራው ጨጓራ እየተቃጠለ ያለው ሰው ስለሆንኩኝ እንደዚህ ያደርግላችኋለሁ ሳይሆን እኛ ቢደረግልን ጥሩ ነው። እኔ ደግሞ አትሊስት ፖለቲካ ውስጥ በገባ ኢትዮጵያ ላሻሽላችኋለሁ ብዬ የማስባቸውን 3 ነገሮች ልንገራችሁ እና ብቻ ደግሞ እሱን ብታደርጉልን ደስ ይለናል። አንደኛ የዳኛ ፍርድ የሚከበርባት ሀገር ብትሆን ኢትዮጵያ። ለምሳሌ ነፃነትን የደፈረ ወይም ደግሞ የገደለ በማንኛውም ሁኔታ ዳኛ ይሄ ሰው ሞት ይገባዋል ብሎ የፈረደውን ፕሬዚደንቱ ወደ እድሜ ልክ ባይቀይር የተፈረደው ፍርድ ተግባራዊ ቢደረግ ይደረግልን በቃ እንደዛ። ከዛ ብዙ ሰው ቁጭ ብሎ እንደሚበላ ስለሚያውቅ ነው እድሜ ልክ የሚያስፈርድ ማለት ሞት የሚያስፈርድ ወንጀል እንኳን ሲሰራ የማይፈራው ማለት ነው። ሁለተኛ ቢሮክራሲያችሁ 3 ሳምንት የማይፈጅ ስራ 5 ዓመት ድረስ እንንገላታለን። በጣም ነው የምንንገዋልለው። ጊዜያችንን፣ ገንዘባችንን ብዙ ነገር ነው ሉዝ የምናደርግ ኢትዮጵያ ውስጥ። ቢሮክራሲ ቢስተካከል መንግስት ቢመጣም መንግስት ቢሄድም የመንግስት ሰራተኛ እንደማይቀየር ስለሚያውቁ ጉዳያቸው አይደለም ልንገራቸው ብዬ ነው። የቢሮክራሲው ጉዳይ ላይ ትኩረት ብታደርጉልን። መልካም እድል ለአብቹዬ፣ መልካም እድል። መልካም መሪያችን፣ ጀግና መሪያችን ነህ። እንግዲህ ይሄን አሸንፈ አንተ የምትመራ ከሆነ ትንሽ ነገር እንድታስተካክልልን የምንፈልገው እኛ እንኳን የመዳም ቀሞች ማየት የሰለቸን አይምሮአችን ያዞረ ነገር አለ። እሱ ምንድነው ብትል አባቶች በወጣቶች መቀጥቀጥ መረገጥ ይቁምልን፣ የሚቆምበት አመት ይሁንልን። ከዚህም በኋላ ለምትመሩ መሪ አብቹዬ፣ እንዲያውም ደግሞ ህፃናት በኢትዮጵያ ምድር ላይ መደፈር ይቁምልን። ገበሬ በማያውቀው ነገር እየተወሰደ መገደልን ይቁምልን። ህዝቡ እንደ በፊቱ በፍቅር በሰላም ከሀገር ወደ ሀገር እየተንቀሳቀሰ እንዲኖር ምኞታችን ብቻ እንዳይያሉ ገብርኤል ለነገር ለሚካኤልም ተንበርክኬ ነግሯሉ እንዳይያል። እናንተ ግን ይሄ አባ ጨጓሬ ሰውዬ ልክ ልኩ ገብት እናንተ እንደዚህ የዚህ ሰው ዛሬ አይደለም ያገር ልጆች ዛሬ አይደለም ወደዚህ ያለው ይሄ ክፉ ነው። ገና የዛሬ ስቶ ከአራት ወር በፊት ነፈራቱ ከዚህ በፊት እንዲያሉ ባረጌ ና ምጥሩ ላምብላችሁ ደግሱ ያለው ላምብላችሁ ቤተሰብ ምንድን ያለው አትመጥነው ይታል ይሄ ሾቃ ታይደስ በጣም ባለጌ ናት። ብዙ የማታውቁት ነገር አለ። ጠላት ሁሌ ይመጣል ይላል። ይሄን ስትለው ነው ባይዛው ይውላችሁ። እኔ ብዙ ማለትም ግን አብረው ደስ ይላል። በክፉ ቀን ሰው ሁሉ ፊቱን ባዞረበት እሷ ግን ከጎኑ አልተለየችውም ነበር ሲል ጋይስ ፖይንት ያዙ። እዚህ ጋር ቲንክ ኦፍ ቲንክ ጭንቅላታችሁን እዚህ ጋር ከፍታችሁ ያዙ። የምነግራችሁ ነገር ሞሮውን ነገር ያዙ። እዚህ ጋር ምን ብሏል መሰላችሁ? የዛ ፌብራሪ 13 ምን ብሏል መሰላችሁ ጋይስ? የዛኔ ምን ብሏል? ጠላት አለ ሁሌ ማለት ያ ማለት የዛኔ አብረው ሰዎች ሲሰሩት የዛኔ ሰዎች በራቁት ጊዜ አጠገቡ የነበረችው ጃና ብላ ስትጽፍለት ነው። ከዛ ምን አልመሰላችሁ? ጠላት ሁልጊዜ ይመጣል ይሄዳል። የውስጥ ጠላት ግን ከባድ ነው። ሊያሾስ እንደሰማችኋት እንግዲህ በአዶናይና በጃኒ ጉዳይ የሆነ አካል ኮሜንት ጽፏል፣ በዚህ ጊዜ ጽፏል ምናምን እያለች እንግዲህ እየተቃጠለች እየተንጨረጨረች የራስዋን ሀሳብ ስታራምድ ነበር። ለማንኛውም እንደዚህ ከጎናችሁ የሚሆን ደግሞ አሽቃባጭ አይጥፋ ማለትም አስፈላጊ ነው። ምክንያቱም እጅግ በጣም ቲክቶክ ላይ ሁለቱንም ጎን ደግፈው የሚያሽቃብጡ እጅግ በጣም ብዙ ሰዎች እንዳሉ ይታወቃልና አሽቃባጭ አታሳጣኝ ማለት አንዳንዴ መልካም ይመስለኛል። ለማንኛውም እንቀጥል። ስራ ይሰራው ማን እንደሆነ ልንገራችሁ። ስለተጣላ ምናምን አይደለም። ይሄ ብላክስተር የሚባል እባብ አባ ጨጓሬ ነው።
አባ ጨጓሬ ለምን ብላችሁ ጠይቁ። እንገባለን እኛ እንደሆነ አንረሳ። የታዲያ ቴክስት ይሄንን ቴክስት እንዳትረሱት። ባለፈው ብያቸዋል፣ እንዳትረሱት። መጀመሪያ ላምብላችሁ፣ ዝም ብላችሁ ስሙ። ሀይ ብላኪ ፕሊስ አዶናይ እና ጃኒን አስታርቃችሁ ስሞትልን። ከዛም ጃኒ አዶናይን አትመጥኑ። ውይ በእናትህ ትንሽዬ ልጅ እኮ ናት፣ በጣም ባለጌ ናት፣ ብዙ የማታውቁት ነገር አለ። ውይ እኔ ብዙ አላውቅም፣ ግን አብረው ደስ ይላሉ። በክፉ ቀን ሰው ሁሉ ፊቱን ሲያዞርበት፣ እሷ ግን ከጎኑ ነበረች እኮ። ሊያሾው እንግዲህ ከቴክስት የተላላኩትን በኢሞ ወይም በቴሌግራም የተላላኩትን ጃኒና የብላክማን የምትለውን ራሱ እያወጣች እንግዲህ ሚስጥሯን እውነት የሚሆን ውሸት የራሷንም ፕሮፓጋንዳ እንግዲህ አምጥታ ሊሆን ይችላል እየተቃጠለች እየተንጨረጨረች እንግዲህ ጃኒ እንደ ግፋ ሀሳቧን አቋሟን እየገለጸች ነው። እንዴት ይከዳታል? እንዴት ይህ ብላክማን የሚባለው ሰውዬስ ሁለቱን ለማያለያየት ምን ያክል ሴራ ይሰራ እንደነበረ እንግዲህ ማሳያዋን የራሷን የምትለውን ሀሳብ እያመጣች ለተከታታዮቿ እንግዲህ እያሳያች ነው። ለማንኛውም እንቀጥላለን ጋይስ። ኪዳነ ምሕረት ይኸው ጋይስ ፎቶ አለ። ውሸት ለሚመስላችሁ ይኸው ደስ ላይ ይኸው ብላክ ስታር ውሸቴን እንዳይመስላችሁ ሁላችሁም እንድታዩት ስለምፈልግ ነው። ይኸው አለ። ይሄ ወሬ ሲበራ ራሱ ገስት ላይ አለ ጋይስ። ገስት ላይ ቁጭ ብሎ ይሰማል። የእነዚህ ልጆች መለያየት፣ ለእነዚህ ልጆች የሆነ ነገር ሀብት እንዲያደርግ ቢራቢሮ ፋሚሊዎች እንዳትለቁት፣ ይህንን መጥፎ ባሪያ እንዳትለቁት፣ ይቆራል እንዳትለቁት። እሱ ነው ምቀኛ ሆኖ መሀል ላይ ገባ። አኩቶ ልጁ ታውቃላችሁ ጋይስ ሽልጥልጥ እያለ ስለሚያወራ እኔ ከመጀመሪያው ጀምሮ ቆሌ አልወደደው። እንደምታውቁት ቆሌ አልወደደው። አዶናይና ዜማ ብዙ ጊዜ አዶናይ እንግዲህ ጃኒን ትቶ ጃኒን ተፋቶ ወደ ዜማ ወደምትባል ሌላ ቲክቶከር ነው እንግዲህ ሺፍት አድርጓል። አዝማሚያውን ወደዛ አቅጣጫ አድርጓል እየተባለ ያለው። በእርግጥ ከዜማ ጋር በስራ ጉዳይ አልፎ አልፎ ከመገናኘት ውጭ እንደዚህ ልክ እንደ ጃኒ በላይቭ ስትሪማቸውም ወይም ደግሞ አብረው ሾው ከማሳየት ብዙም አይታዩም። ነገር ግን አሁን ጃኒን ትቶ ወደ ዜማ ሂዷል ነው እየተባለ ያለው። ለማንኛውም እንቀጥል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሰናይ ቆይታ እንዲሆንላችሁ እንመኛለን። ይሄ ነገር መባሉ አስፈላጊ ነው ወይ? አንድ ችሊ ትልቋን አካውንቷን አታለች። ሁለት ደግሞ አይታችኋል አይደል? ባለፈው እኮ ነው ከመኪና አደጋ የተረፈችው። ቢያንስ እንኳን ክብር ካለው ቢያንስ እንኳን እውነተኛ ፍቅር ካለው ጊዜ ነበረው። ቢያንስ እቺ ልጅ ከይመማ እስከምትጋጋም ወደ ስራዋ በትክክል እስከምትመለስ መታገስ አይችልም? እውነት ፍቅር ከነበረው ምንም እንኳን ስህተት ተፈጥሮም ቢሆን እንኳን ትዕግስት የሚባል ነገር አለ። ይሄ ማን ይወሻሽ ነገር ነው። ሌላ ነገር ካልፈለገ ሌላ የጀመረ ህይወት ከሌለ ትዕግስት ነበረው፣ ጊዜ ነበረው ለማለት ነው። ግን እሱ ታይም ያለ ታይም ነው እንትን ያለው ለማለት ፈልጌ ነውና በጣም አዝኛለሁ በአዶናይ። ኤኒዌይስ እነሱስ ሌላኛዋ የጃኒ ደጋፊ መታ ነው እንግዲህ ደግሞ ጊዜ ነበረው። ምናልባት የጃኒ ቻናል ማለት የቲክቶክ ቻናሏ ተዘግቶ ነበረ፣ የመኪና አደጋ ደርሶባት ነበረ ምናምን እያለች ነው እንግዲህ ሬቶሪክ እያወራችው ያለችው። ትክክለኛ እኛም የምናምነው ትክክለኛ የፍቅር ህይወት ከነበራቸው ጃኒም የቲክቶክ ቻናሏን ስላጣች ወይም አደጋ ስለደረሰባት ወደ ጎን ላሽ በይላታል ብለን እኛም አናምንም። ነገር ግን ሌላ ራሱን የቻለ እንዴት ተባለው ምናልባት ከሌላ የፍቅር ህይወት ጀምሮ ከሆነ ግን ያልሆነ ይችላል ምክንያቱ እንጂ የጃኒ የቲክቶክ አካውንት መዘጋቱ ግን ለሁለታቸው መለያየት ምክንያት ሆነ። እንቀጥላለን። እንግዲህ አዶናይ እንደዛሬው እውቅና ከማግኘቱ በፊት ወቾ ጉድ በሚል የዩቲዩብ ቻናል ቀርቦ ከኢትዮጵያውያን ባህል ያፈነገጠ አስነዋሪ ንግግር ተናግሯል በሚል እንግዲህ በብዙ ሰዎች አይንና ጥርስ ገብቶ እንደነበረና ያ እንደዛ መናገሩ ደግሞ የራሱን የሆነ እውቅና አንዱ አበርክቶ ነው ብለው የሚናገሩ ሰዎች አሉ። ከዛ በተጨማሪም እንደዛው በሌላ ፖድካስት ላይም ተገኝቶ ስለ ሲጋ የተናገሩ አሁንም ያው በውጮች እንግዲህ ሲጋ የተለመደ ስለሆነ ብዙ ሊንኮች ስላሉ እኔ ሼር ሳደርግ ወደዛ ይሄዳል ሊንክና ምንድነው የሚል ጥርጣሬ ነበረኝ የሚል የራሱንም የተናገረበት አጋጣሚ ነበረ። ለማንኛውም እንቀጥላለን። ፊልፊት መጣ ድሚ ታደርጓለ ፊልፊት መጣ ታወራዋለች ነገር አሁንም ያወራው for some people that is very sensitive on topic ነው። አሁን በተሻለኝ አቅም ለማቆም እየሞከርኩኝ ነው። ቆይቻለሁ maybe 3 weeks no a month or more than that a little bit ግን who knows አንድ ቀን ተጨናንቄ ልሳሳት እችላለሁ።
ከዚህ ማለት ነው የሆነች እናት ነች ጥቁር ልብስ ለብሳ ልጆችን ገደልክብኝ ብላ ቪዲዮ ስትሰራ ማለት ነው። ለዛኔ የወቸው ጉርጌ በሰጠሁት ምክር ምናምን ልጆችን ገደልክብኝ እንዴት? ከዛ የሷ ሴት ደግሞ ከ100 ምናምን ሺህ በላይ ላይክ ነው ያላት። በዛን ጊዜ አስቡት እንግዲህ 100 ምናምን ሺህ ላይክ። ከዛ በሺዎች የሚቆጠሩ ኮመንቶች እሷን እየደገፉ እኔን እያንቋሸሹ እየሰደቡኝ፣ ቤተሰቦች እየሰደቡ በአጠቃላይ ሁሉ ነገር እየሰደቡ ማለት ነው እንዳለ ነው ብላችሁ። ከዛ ታውቃላችሁ ይህ ሁሉ ሰው ደግሞ እንደዚህ የሆነብኝ ማለት ነው ያ ሙሉ ዩቲዩብ ቪዲዮ። በመጨረሻም እንግዲህ እንደተለመደው በማታ ላይ ሰፈራችን ምን ይመስላል እየመጣችሁ ተዝናኑ፣ እየመጣችሁ ተጉላሉ። ከቤተሰቦቻችሁ ጋር ከጓደኛ ከዘመድ ጋር የት ሄደን ሰፈራችን ጠባብ ነው የሚታይ ነገር የለውም ካላገችሁ በረጃጁ መንገድ በሰፋፊው አስፋልት እንደዚህ ባሸበረቀው የማታ እይታ እየመጣችሁ ፋፈሽ በሉ። የልጆች መጫወቻ፣ የትልልቅ ሰዎች መነጋገሪያ መወያያ፣ ልክ ትንንሽ አዳራሾች እንደሚባሉት ቁጭ ያሉ 5 ሰው 6 ሰው 3 ሰው 2 ሰው የሚያስቀምጡ የመቀመጫ ወንበሮች አሉ። እየመጣችሁ ተዝናኑ ማለት እንፈልጋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጎ፣ ቤተሰብ ከሆናችሁ ደግሞ ሼር ላይክ አይረሳ። ሰናይ ቆይታ ይሁንላችሁ።